سعيد في الجنة، أبو عبيدة في الجنة، عبد الرحمن بن عوف في الجنة، الزبير في الجنة. نبياتنا صلى الله عليه وسلم أبو بكر أنت يجنتنا، عمر يجنتنا، عثمان يجنتنا، علي يجنتنا، طلحة يجنتنا، الزبير يجنتنا، سعيد يجنتنا، سعد يجنتنا، عبد الرحمن بن عوف يجنتنا. لكن له رقمه أبو عبيدة بن الجراح يجنتنا هالوت بلال إثيوبياوي وحبشاوي أنت إثيوبياوي سو أنت يجنتنا بلا بسروته حتى إثيوبياوي سؤال كرم جنة دمي جباك بسروته. قال النبي صلى الله عليه وسلم سمعت قرع نعالك في الجنة يا بلال. أياتو ينو ኢትዮጵያዊ ሴትም አልቀረችም። ነቢያችን ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ኢትዮጵያዊ ሴት ነች። በረካ ትባላለች። ኡሙ አይመን የኩንያዋ ነው። አይመን የሚባል ልጅ አላት። ይህች ሴት የገነት እንደሆነች ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ። ወኢን ካነ ፊህ መቃል ባዕድ አህሊ ልዕልም ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈልየተዘወጅ ቢሃዚሂ ልመርአት ሰውዳ። ነቢያችን ሰለላሁ ዐለይሂ ወሰለም የገነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያዊ ሴት ያግባ ብለው ተናግረዋል። ይሄ ነው እና ስለ ራሳቸውም ሆነ ስለኛ በደንብ አድርገው ያውቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆም ብለው እያስተማሩ እያለ ትውልዶቻቸውን ከእኔ ትውልድ ነገ የትንሣኤ ቀን ያለ ምንም ጥያቄ ያለ ምንም ቅጣት ያለ ምንም ምርመራ 70,000 ሰዎች ገነት የሚገባሉ ብለው ሲናገሩ አንድ ሰሃባ ቆመ። ዑካሻ ብን መሕሰን ይባላል። ያ ረሱላላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም አለ። አላህ ከነዚያ ገነት ከሚገቡት እንዲያደርገኝ ይለመኑልኝ አላቸው። ወዲያው ምን አሉት? አንተ ከነዚያ ገነት ከሚገቡት ነህ አሉት። አያችሁ ወዴት እንደምንሄድ ያውቁ ነበር። ማንም መጥቶ እኔ የት ነኝ ብሎ ቢጠይቃቸው ይነግሩት ነበር፣ ወዴት እንደሆነ ይነግሩት። የመጨረሻ ልንገርሽ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። ነሕኑ ልአኺሩን አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ምን ማለት ነው? በነቢያት አንደበት ይነገር ነበር። ኋለኞቹና ፊተኞቹ እየተባሉ ተገልጾላቸዋል አይደለም? እኛንን አሉ እነዚያ ሰዎች እኛንን ኋለኞቹና ፊተኞቹ አሉ። ኋለኛ የተባልንበት ምክንያት ምንድን ነው? ከትውልድ ሁሉ መጨረሻ ትውልድ ላይ ስለመጣ። ከኛ በፊት 69 ትውልድ አልፏል። እኛ 70ኛ የመጨረሻ ትውልዶች ነው። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ፊተኞቹ ማለት ነው የትንሣኤ ቀን መጀመሪያ ከፊት ገነት የምንገባው እኛ ነን አሉ። ቀድሞ መጀመሪያ ገነት የምትገቡት ከትውልድ ሁሉ በፊት እናንተ ናችሁ ብለው ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለኛ የሚያውቃሉ፣ ስለራሳቸው የሚያውቃሉ። ታዲያ አንቀጹ የሚናገረው ምንድነው ከተባለ ወደፊት የሚወረደውን መለኮታዊ ራእይ ነው እየተናገረ ያለው። አውዱ እንደዚያ ነው እየተናገረ ያለው። ስለ መልእክተኞች አወራ፣ ስለ ነብያት። ከዚያ በኋላ ወደፊት በእኔና በእናንተ ላይ ምን እንደሚሰራ አላውቅም፣ የሚወረድልን ራእይ እንጂ አልከተልም ብለው ተናገሩ። ዘጉት በዚህ። ስለዚህ ስለሚወረደው መለኮታዊ ራእይ ነው። ያን ደግሞ ነቢይ ሳይወርድለት በፊት አያውቅም። ልክ ሲወርድለት ጊዜ ነው ያንን የሚያውቀው። ይሄ ነው እሱ። ሰላም አለይኩም። እሺ ሐሰን አንድ ጥያቄ አንዴ ተጨርስ ልጅ ምህረት። እሺ አይ በቃ ጻፍቶብኝ ነበር ካወቀው። እሺ ሌላ ጥያቄ ላነበው ልጠይቅህ። ሰው መጽሐፍ ቅዱስ ከኛ መጽሐፍ ቅዱስ ሲሆን ነገር ብለህ ነበርና ጠፋብኝ አለ። እስኪ ሴቶች እርሻ ናችሁ የሚላለ ከ66 ከ66 ነው የፈለግሽው? ንገረኝ እስኪ። ኦኬ ሙሉ በሙሉ እናንተ ወንዶችም ሴቶችም ናቸው መጽሐፍ ቅዱስ ላይ እናንተ እርሻ ናቸው የተባሉት። ሴት ብቻ አይደለም ወንድም ጭምር። ወንዶችም ሴቶችም ነው። ሁላቸውንም እናንተ እርሻ ናቸው የእግዚአብሔር እርሻ ናቸው ተብሎ ተገልጸዋል። በቃ እንትኑን ብቻ ስጠኝ ራሴ አነበዋለሁ፣ ርዕስህ እንዳቀይር ማለት ነው። እሺ ችግር የለም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እሺ በቃ ጽፌያለሁ። አይ እሺ ቴንክ ዩ። እሱ ሰላም አለይኩም።
ቻው። አቡ ቆይ እንድትጠይቃለህ። እሺ ሄሎ ሄሎ፣ ሰላም ነው? እንዴት ነሽ? ሄሎ፣ ደህና ነኝ። ማን ነው? ሰላም ነው? ደህና ነኝ። እሺ እሺ፣ አውቀሽኛል? ምን? ኦኬ። አዎ፣ አይሰራም ከዚያ መሰለኝ። ሰላም ነው አለ። አልሐምዱሊላህ አሪፍ ነው። አልሐምዱሊላህ። እሺ አቡ ጥያቄ ምንድን ነው? እሺ እሱ አንድ ለጥያቄ ነበረኝ። እንትን ነው አባታችን ረመዳን አካባቢ ነው ያረፈውና አላህ ይራመው። አሁን ዛፍ ምናምን ተክለን ነበር እዛ ቀብር አካባቢ። ዛፉንም ውሃ ለማጠጣትም ለምንም እንሄዳለንና ሁለት ሀሳብ ተነስቶ ነው። አንድ እየሄዳችሁ ፋቲሃ መቅራት ትችላላችሁ የሚባል ነገር በሄድን ሰዓት ማለት ነው። ሁለት ደግሞ በማንኛውም ሰዓት ይቻላል የሚል ነው አንደኛው። ሁለተኛው ደግሞ ሰደቃ ስታረጉ ቤት ሰው ጠርታችሁ ቁርአን ማስቀራትም ይቻላል የሚባል ነገር ነው። ሌላኛው ደግሞ ምንድነው ስትበሉም ስትጠጡም በየትኛውም አጋጣሚ ፋቲሃ እየቀራችሁ ከመብላታችሁና ከመገባችሁ በፊት ከሆነ ይደርሰዋል ቀጥታ የሚባል ነገር አለና ይሄን ትንሽ ክሊር ብታረግልን ሌሎችም ፋሚሊ ስላለ ለነሱ በደንብ ለማስረዳት እንዲመችል። ሶስቱም ማስረጃ የለም። ከቀብር ቦታ ላይ ሄዳችሁ ቁርአን መቅራት የሚለው ማስረጃ የለም። በቁርአንም ሆነ በሐዲስ ላይ ቀብር ሞተ ሰው ላይ ሄዳችሁ ቁርአን ቅሩ የሚል የለም። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አንድም እንኳን ይሄን ያደረገ የለም። ልክ እንዲሁ ሰደቃ ተጠርተው ቤት ሰዎች ፋቲሃ ይበሉ ምናምን የሚባል ነገርም የለም። ያለው ነገር ምንድነው? ለሞተ ሰው የሚሰራው ታዲያ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም 5 ስራዎችን እንድንሰራ ፈቅደውልናል ለሞቱ ሰዎች በግልጽ ማስረጃ የመጣባቸው በቁርአንና በሐዲስ ላይ ስራዎቹ ተጠቅሰውና ተገልጸው ልክ እንዲህ አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ። እነዚህ ሁሉ ማስረጃ መጥቶባቸዋል። ከዚህ ውጭ ግን ለሞተ ሰው ሄዳችሁ ቁርአን ቅሩ የሚል የለም። ኢቅረኡ ዐላ መውታኩም ያሲን ሐዲሱን ضعيف። በቀብር ላይ ሄዶ መቅራት እንዳውም ቀብር ላይ ሄዶ አምልኮ መስራትን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ ተሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ፣ ወደ ቀብር ሄዳችሁ አትስገዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሷም ላይ አትቀመጡ አሉ። ሶላትን ብቻ አይደለም፣ ሶላት ትልቁ የአምልኮ ስርዓት ስለሆነ ነው ለናሙናነት ያክል እርሱን የጠቀሱት። አምልኮን ሁላ መጥቀስ አያስፈልጋቸውም። አንዱ ለናሙናነት ያክል አንዱ አምልኮ ከተጠቀሰ በቂ ነው። እዚያ ቦታ ሄዶ እንዳውም አምልኮ መስራት ያን ሰው ተቅዲስ ሆነ ማድረግ ወደፊት ሰዎች ባለማወቅ ለዚያ ሰው አምልኮ ወደ መስራት ይወስዳል። ለምንድነው ሰዎች ባዳ አምልኮ ላይ የወደቁት? መጀመሪያ እኮ ቀብር ውስጥ ያለውን ሰው አላመለኩም እኮ፣ በዚያ ሄደው አምልኮ መስራትን ነው የጀመሩት። ከዚያ ቀስ እያሉ እየተላመዱ መጡ። ይሄ ሰው ታላቅ ሰው ነው፣ ለምን ወደ እርሱ አምልኳችንን አናቀርብም፣ ያደርስልናል የሚል ነገር መጣ። ከዚያ ቀስ ብለው ያን ሰው ወደ መጣራት ሄዱ። ወሰደን ሊዘሪዐ ሀዛ አልአምር ላ የጁዝ፣ ይሄ ወስኑ አይፈቀድም፣ አይቻልም። ታዲያ ለሞተ ሰው የሚደረገው ምንድን ነው ከተባለ አሁን የተናገርናቸው ናቸው። ዱዓ ማድረግ። አላህ ሱብሓነሁ ወተዓላ በርካታ ቦታ በቁርአን ላይ ነቢያቶች ለሌሎች ለሞቱ ሰዎች ዱዓ ሲያደርጉ እንደነበር ነግሮናል። ረበና እግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን። ይሄ ነው። ሌላኛው ነገር ምንድን ነው? እስትግፋር ማድረግ ለሞተ ሰው። አሁን የተናገርኳቸው አንቀጾች ያንን ያጠቃልላሉ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስትግፋሪ ወለዲከ ለክ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
አንድ ሰው ከሞተ በኋላ በጀነት ላይ ደረጃው ከፍ ሲደረግለት በየጊዜው ይመለከታል አሉ። ሰውየው ይደነግጣል። ምክንያቱም ስራ አቋርጧል። ስራ ከተቋረጠ ምንዳህም ከፍ ሊል አይችልም ነበር። ነገር ግን ከፍ በማለቱ ይደነቃል አሉ። ፈየቁል ሚን አይነ ሊ ሃዛ ያ ረብ፣ ይህ በየትኛው ስራ ነው እየጨመረ ያለው ደረጃ ብሎ ይጠይቃል። ሃዛ ቢስቲግፋሪ ወለዲከ ለክ ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ለአንተ በሚያደርግልህ ኢስቲግፋር ምክንያት ነው ይባላል አሉ። አያችሁ። ሌላኛው ሰደቃ ማድረግ ለሞተ ሰው ይቻላል። አዎ ይሄም ማስረጃ መጥቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሐባ መጣ። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። የሆነ ሰው መጣና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንቱ የአላህ መልእክተኛ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። አዎ ይጠቅማታል፣ ሰደቃ አድርግላት ብለው ነግረውታል። ስለዚህ ለሞተ ሰው ሰደቃ ማድረግ እንደሚቻል ከዚህ ማስረጃ እንይዛለን ማለት ነው። ሌላው ሐጅና ዑምራ። አንድ ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አሑጁ ዐንሃ አው አዕተሚር ዐንሃ ሀል የንፈዑሃ ፈቃለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወአዕተሚሪ። ነብዩ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ማድረግላት ይፈቀድልኛል ወይ ብላ ጠይቃ አንድ ሴት አዎ ከእርሷ ሐጅና ዑምራ አድርግላት ብለው ነግሯታል። ስለዚህ እነዚህ አምስቶቹ ስራዎች መጥቶባቸዋል። ይህ ነው። እሺ ነይቶ መብላትስ ማለት ከመብላት